ምናልባት ለእመቤታችን ብዙ መብት የሰጠው ከመሰላችሁ ከሁለት ሰዎች ጋር አነጻጽሬ ልንገራችሁ። የመጀመሪያው ሙሴ ነው። እግዚአብሔር ለሙሴ ተገለጠለት። ሂድና ያገለግለኝ ዘንድ ሕዝቤን ልቀቅ ብለህ ለፈርዖን ተናገር አለው። ሙሴ 3 ጥያቄዎች ጠየቀ። ምዕመናን ስንት ጥያቄዎች? የመጀመሪያው ጥያቄ ጌታ ሆይ ወደ ፈርዖን ሄጄ ሕዝቤን ልቀቅ ብለዋል እላለሁ፣ ግን ሄጄ ስነግራቸው ማን ላከ ቢሉኝ ማን ልበላቸው? አንተ ማን ነህ አለ። ጥሩ ጥያቄ ነው። ማን እንደላከው ሳያውቅ መላክ አይቻልም። ቅድም ብፁዕ አባታችን ሲሉ እንደሰማችሁት እግዚአብሔርን እያገለገሉ እግዚአብሔርን ለማወቅ ጥሩ አይደለም፣ አይቻልም። ስለዚህ ማን ቢሉኝ ማን ልበላቸው አለ። የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ እኔ እግዚአብሔር ነኝ፣ ፊተኛውና ኋለኛው ያለና የነበረ ላከኝ በላቸው አለው። ከኔ ጋር ናችሁ ምዕመናን? ተመለሰለት። ሁለተኛ ጠየቀ ሙሴ። ሄጄ ስነግራቸው ባያምኑኝስ አለ። ምን ባይሉኝስ? እግዚአብሔር ምን አለው? በእጄ ያስከው ምንድን ነው አለው? በትር ነው አለው። ጣለው አለው። ጣለው፣ በትሩ እባብ ሆነ። መልሰህ አንሳው አለው። አነሳው፣ በትር ሆነ። እጅህን ከጉያ ከተት አለው። ከተተ፣ አወጣው፣ ለምጽ ሆነ። መልሰህ ከተተው አለው። ከተተው፣ ንጹሕ ሆነ። ይሄ ነው መልሱ። ጥያቄው ምን ነበር? ምን ባይሉኝስ? ባያምኑኝስ? በትሩን የጣልከው አንተ ነህ፣ በትሩን እባብ ያረኩት ግን እኔ ነኝ። እጅህን የከተትከው አንተ ነህ፣ ለምጽ ያረኩትም ያነጻሁትም ለሕዝቡ ሄደ ነገራቸው፣ የማሳምናቸው እኔ ነኝ። አንተ ምን አስጨነቀ ማለት ነው። ሁለተኛ ሶስተኛ ጠየቀ ሙሴ። ጌታ ሆይ እሺ አንተ ታሳምናቸው ይሆናል፣ ግን እኔ እኮ ኮልታፋ ነኝ፣ አንደበቴ መናገር አልችልም አለ። ለሱ ደግሞ ወንድምህን አሮንን አንደበት አድርጌ አብሬ ልክልሃለሁ አለው። ስንት ጥያቄ ተመለሰለት። በአራተኛው ሙሴ ምን አለ መሰላችሁ? ጌታ ሆይ ሌላ ሰው ፈልጋለ። አራተኛው ላይ ሌላ ሰው ፈልግ ሲል እግዚአብሔር ገዛ። አረ የባሰ ልንገራችሁ። መስፍኑ ጌዴዎን ደግሞ በመጽሐፈ መሳፍንት ላይ ቅዱስ ሚካኤል ተገለጠለት። ሂድና ሕዝቡን ነፃ አውጣ ብሎ እግዚአብሔር መርጦሃል አለው። ሲለው አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ አለው። ስለዚህ ከዚህ ጋር ቁምና ከእግዚአብሔር የተላክ መሆንህን እንዳውቅ መስዋዕት አቀርባለሁ። እሳት ከሰማይ ወርዳ መስዋዕቱን ከበላችሁ አንተ የእግዚአብሔር መልአክ መሆንህን ያን ያውቃለሁ። እስካቀርብ ድረስ መስዋዕቱን ከዚህ እንዳትላወሳለሁ ይላል። ማን ነው አትላወስ ቢለው? ቅዱስ ሚካኤል የዋህልን ልሽ ብሎ ቆመለት። መስዋዕቱ ቀረበ። እሳት ከሰማይ ወረደችና በላቸው። በል ከእግዚአብሔር መላክህን አውቃል፣ ሕዝቡን ሂድና ነፃ አውጣ አለው። አንተ ከእግዚአብሔር መላክህን አወቅሁ፣ እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣስ በምን አውቃለሁ? ስለዚህ የበግ ቆዳ